አሊያ ለልጇ ብላ ቦራን ያለበት ቦታ ሄዳለች። ቦራን ራሱ ነበር ይዟት ሄዳው። ነገር ግን ስትመለስ ማምለጥ ነበረባት። ምክንያቱም ቦራን ሁኔታው በሙሉ ትክክል አይደለም። ጃንም ቢሆን ቦራን አሊያን የት እንደወሰዳት ባያውቅም እንደተወሰደችበት ገብቶታል። አሊያ አምልጣ ጫካ ገብታ ነበረ። ጫካ ገብታ ከዛ ጫካ ለመውጣት ፈርታለች። በጣም ጥቅጥቅ ያለ ጫካ። በአንድ በኩል ጃን መጥቶ እየፈለጋን ነው። ሰዓቱ ሄዶ መሽቷል። በድንገት የአውሬ ድምፅ ስትሰማ ነበረ ፈርታ ዛፍ ላይ እየወጣችው። ዛፍ ላይ ወጣ በድንገት ነበር ጃን መጥቶ ያያት። ሳያት ምን ሰራለሽ ብሎ እየጠየቃት ስትዘል ድንገት እላዩ ላይ ወጣች። ሁለቱም እዛው መሬት ላይ ተጋድመው ጸጥ እያሉ ነበረ። በሌላ በኩል ሰዳከት ችግር ውስጥ ገብታለች። ምክንያቱም ቦራን ቀጥታ ደብቃ ከሀገር ልታስወጣው ነበረ ሳይፈልግ በግዴታ። ነገር ግን ቭርጉን ተገሏል። ቭርጉን የገደለው ቦራን ነው። አሁን ጃንና አሊያ እዛ ጫካ ውስጥ ወድቀዋል። በድንገት የሆኑ ወንዶች መጡና ጃንና አሊያን ሁለቱንም ከዛ ከወደቁበት ቦታ በምሽት አንስተዋቸው አንጠልጥለው እየወሰዷቸው ነበረ። በሌላ በኩል እነ ካያ የነ አሊያና የነ ጃንን ጉዳይ አያውቁም ላይ እንደደረሱ እዛው ጫካ ውስጥ ናቸው። እዛው ነው ያነጉት። እየፈለጓቸው ነበረ። ጠዋት አሁን እየጮሁ ጃን አሊያ እያሉ ሲፈልጓቸው ምንም ነገር የለም። ካያ ስልክ እየተደዋወለ ነው ያለው። ምንድነው እስኪ የሆነ ድምጽ እየሰማው ነው ይላል ሻይን። የሰዎች ድምጽ እየሰማ በተለይ ደግሞ የጃንን ስልክ እዛ ወድቆ ሲሰሙ ወደ ስልኩ ድምጽ እየሰሙ ይጠጋሉ። እየደወለ ያለው ካያ ነበረ ይላል። ላይ ካያ ነው ደዋዩ። ከዛ እጭ የወንድሜ ስልክ ነው በእናትህ ደግሞ የት ሄዱ ሲሆን ነገር ተፈጥሯል ምንድን ነው እያለ ነበር። ካያ በድንገት ያ የኮንትሮባንድ ሾፌር ደወለለት። ሌላው አቶ ካያ ችግር ተፈጥሯል እያለ የሆነውን ነገር ነገረው። ምን እያልክ ነው ያለው አንተ? እንዴ ሊሆን ይችላል እያለ ካያ ይጠይቃል። ምንድን ነው ብሎ ከድር እዚህ ይጠይቃል። ሻይንም ደነገጠ። ወይኔ ፈጣሪው ዝጋው ስልኩን ብሎ ስልኩን ዘጋው። ካያ ምን ተፈጠረ ካያ ምን ተፈጠረ ብሎ እዚህ ጋር ሻይን ይጠይቀዋል። አይ ከባድ ነገር ተፈጥሯል፣ ቭርጉን ሞተ አላቸው። ቭርጉን ሞተ ምንድን ነው እንዴት ሆኖ ይሉታል። እኔ እንጃ አላውቅም። እማዬም እዛ ነበረች እኔ እንጃ ለምን እንደዚህ እንደሆነ አልገባኝም። ቭርጉን እንዲህ ሊሞት ይችላል። ወይኔ ላብድ ነው ሻይን በቃ መሄድ አለብኝ። አንተ ነገሮችን እዚህ ተቆጣጠር እባካችሁ፣ ነገሮችን እዚህ ሆናችሁ በደንብ እዩ ብሎ ከከድር ጋር በቀጥታ ይሄዳል። እዚህ ጋር ሙዛፈር እንዲሁም ሻይን ብቻቸውን ቀሩ። ፍለጋው አሁንም ቀጥሏል። እነ ካያ ወደ መጡበት ይመለሳሉ። ያ የኮንትሮባንድ ሾፌር የጭነት መኪናውን ያንቀሳቅሳል። ሰዳከት ሽጉጧን በእጇ እንደያዘች ብቻዋን ቀረች። ቭርጉን እዚህ ጋር ግንባሩን ተመቶ ሞተዋል። ሽጉጡን ይዛ ስትርበተበት ድንገት ካያ እየመጣ ነበር ወደ እሷ። በሌላ በኩል አሊያና ጃን እንቅልፋቸውን ተኝተዋል። አልጋ ላይ መጥተው ሁለቱም በምቾት እንቅልፋቸውን ተኝተው ከዛ በኋላ በድንገት ነበረ አሊያ የነቃችው። አሊያ ስትነቃ ሁለት ወንዶች ፊት ለፊት ቆመዋል። ደነገጠች። ጃን ተነስ ስትሉ ነበረ። ጃን ድጋልና ሽጉጡን እየወጣ ነበረ። እናንተ ተጠጉ፣ ምንድናችሁ እናንተ ማናችሁ እነማን ናችሁ ብሎ ሲጠይቅ ነበረ። ከዛም በኋላ ድንገት የሆነች ሴት መጣች። እባካችሁ ሽጉጣችሁን አውርዱ፣ እባክህ ሽጉጥን አውረድ ስትሉ ነበር። እንዴ አንቺ ማለት ትላንትና ጫካ ውስጥ ያየሁሽ ነሽ ይላታል። አዎ ነኝ እኔ ማክቡላ ይባላለሁ፣ እሱ አባቴ ነው፣ እሱ ደግሞ ልጄ ነው ብላ አስተዋወቀቻቸው። ሲያገኟችሁ እናንተ ራሳችሁን አታውቁም ነበረ። ከዛም በኋላ ይዟችሁ እዚህ መጡ ብላ ነገረቻቸው። ከዛም በኋላ ጃን ጥሩ እንዴት አገኛችሁን እያለ እየገረመው ስልኬ ታለ ብሎ ጠየቀ። ስልካችሁ ባትሪ ዘግቷል፣ እንደገና ደግሞ አንዳችሁ ደግሞ የለም፣ ጣታችሁ ላይ ቀለበስና ባልና ሚስት መሆናችሁን ጠርጥረን ነበረ፣ እዚህ መተን ያስተኛ ናችሁ ብለው ነገሯቸው። ከየት ነው ቤተሰባችሁ ብላ ጠየቀች። አልቦራ ብሎ እየነገራን ነበረ። ብዙ እውቀቱ የለኝም እያለች ነው። በድንገት የአሊያን ስካርፍ ያገኘችው ልጅ መጣች። ፎቶዋን ይዛ ለብሳ ስትመጣ ልትመልስላን ነበር። አሊያ አንቺ ላይ ያምርብሻል ውሰጂው እያለቻት ነበረ። ከዛም በኋላ እዚያ አካባቢ ከባድ የመብራት ችግር አለ፣ ኔትወርክም እስከዚህም ጭምር ነው። አሊያና ጃን ምንድን የምናደርገው ይባባላሉ። አሁን ሁኔታቸውን እያረጋገጡ ናቸው። እንዴት ሄድሽ እያለ እየጠየቃን ነበር። ምን ላርግ ቦራን የወሰደኛ ማለት ልጄ ዴኒዝን ለማግኘት ትለዋለች። በግዴታ አይደለም አስገድዶሽ አይደለም ማለት ኧረ አላስገድደኝም፣ እሱ ራሱ ተገዶ ነበር የወሰደኝ አለችው። እንዴት ይላታል። ምክንያቱም ዴኒዝ ምግብ አልበላም ብሎ ላይ በር ቆልፎ እያስቸገረው ነበረ እና ምን የልጅ ሁኔታ በጣም ስላሳሰበኝ ነበረ ተከትየው የሄድኩት አለችው። አይ ጥሩ እሺ እናወራልበታለን እያለ ነበረ። ጀመል እንዳያርግ ያለው ምናምን ነገር አለኝ። ቦራን ግን ቦራን ነው አይታመንም። ገባ እንደዚህ ቢለኝም ምናልባት ለልጅ አንድ ቀን ጀመልን ያሳየዋል፣ ከዛ ልጅ ይታመምብኛል እያለች ነበር። ይልሽ አለ ይገባኛል ነው ልሽበት ቦታ ነገር ግን ማለት የሆነ ነገር ማድረግ ነበረብሽ ማለት አይንሽን ሸፍኖ ነበረ፣ ቢያንስ ቦታ እንኳን ለማየት ይጠቀም ነበረ። እንዴት ዝምት ያለሽ ሁሉ ነገር ሲያደርግ ይላታል። ምን ላርግ ታዲያ ምን ላርግ ቀደም ተከተል መሆኑ ነበረ አለችው። ከዛ እንውጣ ከዚህ ይባባላሉ። በተለይ ደግሞ ሴትዮዋን ድጋሚ ጠርተዋት ስልክ ካለሽ ስጪን እያሏን ነበረ። እስኪ ቆይ ባለቤቴ ስልክ አለው እያናገረበት ነው፣ ሲጨርስ ይሰጣቸዋል አለቻቸው። ከዛ እሺ እያሉ ይጠብቋታል። በሌላ በኩል ሰዳከት አሁንም ቆማ አዲስ ነገር እስኪፈጠር እየጠበቀች ነው። ሰውነቷ ድንዝዝ ብሏል። ቭርጉን ሞተዋል። ድንገት ካያመጣ እማዬ ምንድነ በፈጣሪ ሰ ምንድነ ያረግሽው ምንድነ የተፈጠረው እዚህ ጋር ምንድነው? አንቺ ነሽ ያረግሽው? ቭርጉን ተኮሽበት እንዴ? እስኪ ሽጉጥ እስኪ እማዬ አንቺ ነሽ ሽጉጥ የተኮሽበት? እስኪ ይሄ አንቺ ሽጉጥ እኮ ነው እንዴት ተኮሽበት እያላ ነበረ። እሷ ድንዝዛ ታየዋለች። እሱ ሽጉጡን ተቀበላት። እማዬ ነገር ካረግሽው ንገሪኝ፣ መልሽልኝ እባክሽ እያላ ነበር። ድንገት ፖሊሶች እየመጡ ናቸው። ከኒድ ወታደሮች እየመጡ ናቸው። እንሂድ ይለዋል። ከዛ
ወደ ቤት እሺ ነይ መኪና ውስጥ ግቢ እማዬ አንቺ ነሽ ቡርጎን የገደልሽው እያለን ነበረ። ወደ ቤት መሄድ አለብን ትላለች ሰዳከት። ከሰዳከት የራሱ መኪና ውስጥ ከተታት። ከድር ደግሞ ሰዳከት የመጣችበትን መኪና እየያዘ ነበረ። ከዛ ወዲያው ይንቀሳቀሳሉ። ፖሊሶች መጡ። እንደደረሱ ቡርጉን ሞተዋል። በሌላ በኩል አሊያና ጂያን አሁን ቁርስ እየበሉ ናቸው። ከዛ ሴት ጋር ካስጠጋጃቸው ሴት ጋር ቁጭ ብለው የሚወዱትን እንዲሁም ደግሞ ከዚህ በፊት ቀምሰው የማያውቁትን ምግብ እየበሉ ነበረ። የምግብ አሰራሩን፣ ጣዕሙን፣ ሁኔታውን በሙሉ እያደናነቁ ነበረ። እንዲህ እያሉ ጠዋታቸውን በአሪፍ ሁኔታ እያሳለፉ ያለባቸውን ህመም እንዲሁም ደግሞ ጫና ለመርሳት ጥረት እያረጉ ናቸው። ሰዳከት ቤት መጣለች። ሰዳከት ገና ቤት ከመምጣቷ ወደ መኝታ ክፍሏ ገብታ እላዩ ላይ ክፍሉን በመቆለፍ ነበር የጀመረችው። ቁጭ ብላ ነው የምታስበው። ብቸኝነት እያበዛች ነው። ናሬ በርጋ መታ እማዬ በሩን ክፈቹ ባክሽ ብላ እየጠየቀቻት ነበረ። ሰዳከት ግራ የተጋባች ይመስላል። ናሬ በአንድ በኩል ወደ ዋናው ሳሎን መጣች። ካም እየተንጎራደደ ነበረ። በሩን አልከፍትም ብላኛለች። ምንድን ነው እየሆነ ያለው ነገር? ሾፌሩን አገኘው አለችው። እንዴት ብዬ ነው ማገኘው? እንዴት ብዬ የኮንትሮባንድ ሾፌር እኮ ነው። እንደገና ሽጉጡ እማዬ እጅ ነበረ። ያ ሽጉጥ እሷ እጅ ምን ይሰራል? ቡርጉን እንዴት አብሯት ሄደ? እንዲየውን ነገር አለ እኮ ነው የምልሽ። ቡርጉን እንዴት በዚህ መንገድ ይሞታል እያለ ነበረ። ሲጀምር ቡርጉን ምን ሊያደርግ እዛ ሄደ አለችው። አላቅም ናሬ አላቅም። ቡርጉን ምን ሊያደርግ እንደሄደ እማዬ ምን ልታደርግ እንደሄደች እኔ ምንም አውቀው ነገር የለም ይላታል። ፈጣሪ ሆይ ብላ እሷም ታስባለች። እሺ ከወንድሜና ከአሊ አዲስ ነገር አለ ብላ ጠየቀችው። እስኪ የለም ቆይ ሻይን እየደወለ ነው አላት። ከዛ ሄሎ ሻይን እያለው ነበረ። ናሬ እኔ ጋር ናት። ስልኩን ስፒከር ላይ ላደረገው ነው ብሎ ማናገር ጀመረ። ጃን ደውሎልኝ ነበረ እያሉ ነበረ። ኧረ የት ነው ያሉት ተገኙ ሲለው ነበረ። አዎ ተገኝተዋል፣ አሊያ ተገኝታለች ብሎ ነገራቸው። ከዛ ጥሩ በቃ አዲስ ነገር ካለ ወይም የደረሱበት ነገር ካለ እባክህ አሳውቀኝ እያሉ ነበር። እሺ ብሎ እዚህ ጋር ሻይን ስልኩን እየዘጋው ነው። በሌላ በኩል ጃንና አሊያም ቢሆኑ ስልክ አገኙ። ከዛ ስልክ እየደወሉ ነበረ ወደሚያውቋቸው። አሁን እነ ከድር እነ ሻይን መጥተው እስከሚወስዳቸው ድረስ ይጠብቃሉ። ለኤሮል ነግሬዋለሁ በቃ እዛ አካባቢ ካሜራ ምናምን ነገር ካለ መኪና እንቅስቃሴ ካለ አይቶ ምስል እንዲነግረን ይላታል። አሁንም ቢሆን ልጇ ዴኒዝ ያለበት ቦታ ቶሎ እንዲታወቅ ነው የምትፈልገው። እሱ አዲስ ነገር ካለ ያሳውቀናል አላት። ከዛ በኋላ እነ ማክቡሌ የሚባሉት ሴት ያስጠጋቻቸው ሴት ስራ እየሰሩ ነበር። ጂያን ላግዛቸው ብሎ ኮቱን ያውልቅና ስራ እያገዛቸው ነበረ። ድንገት እነ ሻሂን መጡ። ሲመጡ ጂያን ሁሉንም አመስግኖ ከዛም በኋላ በቀጥታ ከእነ ሻሂን ጋር ሌር ነው። በተለይ ደግሞ ሙዛፈርን እቺ ሴት የሚያስፈልጋትን ነገር በሙሉ አድርግላት ብሎት ይሄዳል። መኪና ውስጥ ገብተው ወደ ቤት እንደሚመለሱ ይጠበቃል። መኪና ውስጥ ሆነው እኔ ምልሽ እህቴ ያለያ ቦራን በግድ ነው እንዲወሰድሽ አላት። በግድ አይደለም ለልጅ ብዬ ነው ብላ ትመልስለታለች። ከዛ እዚህ ጋር ሻሂን ቡርጉን እንደሞተ ነገራቸው። ደነገጡ። በተለይ ጂያን ደነገጠ። እንዴ ለምን ምን ተፈጠረ እንዴ ሞተ ሲለው ነበረ። ሻሂን ደግሞ እኔም አላቅም የሚዲያት ከተማ መውጫ በር አካባቢ የሆነ መጋዘን ውስጥ አላ እዛ ነበረ ሁሉም ነገር የሆነው። በነገራችን ላይ እናትህም ነበረች። ነገሩ በጣም ድንግዝግዝ ያለ ነው እያለው ነበረ። እዚህ ጋር ያና ጂያን ነገሮችን በምክንያታዊነት ለመረዳት እየሞከሩ ናቸው። ቦራን በሌላ በኩል ወደ ቤት ተመለሰ። ከዛ ለኤጀመል ዛሬ የሆነውን ነገር በሙሉ ነገረው። ነግሬ ነበረ እቺ ሴት እባብ ናት ብዬ ነበረ። እቺ ሴት አደገኛ ናት። ተመልከት ቦራን እኔ ላይ ከጨከነችብኝ አንተ ላይ ማጨከንበት ምንም አይነት ምክንያት የለም። ገባ አንድ ቀን ያልጠበቀውን ነገር ታረግባለች። እኔ ላይ ያረገችውን አንተ ላይ ታረግባለች እኮ ነው የምልህ። ገባ እኔን እስር ቤት እንድገባና እንድበሰብስ ልታረግ ሞክራ ነበረ። ታዲያ አንተን ማታረግበት እስር ቤት እንድትገባ ማትሞክርበት ምክንያት ምን አለ? እንደው እስካሁን ድረስ ፖሊስ ጋር ለመደወሏ ራሱ በጣም የሚገርም ነገር ነው። ለማመን እየከበደኝ ነው አሉ። አትደውልም ማድረግ ብፈልግ ኖሮ ቅድሙኑ ታረገው ነበረ። ምንም ልዩነት የለውም ግን አላረገችውም እያለ ቦራን ይከራከራል። አይደለ እንዲህ ብለህ ተሞኝ በኋላ ግን ትቆጫለህ። እቺ ሴት ብዙ እንዳታምናት ነግሬሃለሁ ልጄ፣ ብዙ እንዳታምናት፣ በጭራሽ እሷ ልታምናት አትችልም። አይምሯ ውስጥ ያለው ነገር አታውቅም እያለው ስልክ ተደወለለት። አሊያ ተገኘች ተብሎ ለጀመል ተነገረው። ከዚህ ጀመል ስልኩን ዘጋው። ምንድን ነው ብሎ ቦራን ጠየቀው። አሊያ ተገኝታለች ሲሉ ነበረ። አየህ ያቺ ሴት ምንም ነገር እንደማታስታውስ ተስፋ አደርጋለሁ። አይኗን ሸፍነዋል አይደል አለው። ሸፍኘዋለሁ እያለ ነበረ። እነ ጂያን እቤት ደረሱ። እቤት ከመድረሳቸው በቀጥታ ከመኪናው እየወጡ ነበረ። ጂያን ከመኪናው እየወጣ ፖሊሶች መጥተዋል። ምንድነው ብሎ ጂያን ጠየቀ። ከድር ወደ ውስጥ ቀብረው በቡርጉን ጉዳይ ነው የመጡት እያሉ ነበረ። ከቤተሰቡ አንድ ሰው ማውራት ይፈልጋል አለው። ከዛ ጂያን በቀጥታ ወደ ደረጃው እየወጣ ነበር። ፖሊሶቹ ቀድመው በርጋ ሆነው ለማውራት እየሞከሩ ነበረ። እናንተ ቤት እየመጣ ነው በቡርጉን ቸለቢ ጉዳይ ምክንያት ነው ማለቴ ያው ከእናንተ ጋር ይሰራ ነበረ ብሎ ፖሊሱ ጠየቀ። ጂያን ከዛ ከኛ ጋር ነው የሚሰራው እያለ መለሰለት። ማለቴ ሰውነቱ ሞቶ ተገኝቷል በሚዲያት ከተማ መውጫ በር በኩል እንደተገደለ የተመለከተ ነው እና ምናልባት እያለ ፖሊሶቹ ጠይቅ። ድንገት ሰዳከት መጣችና ምንም የሚያውቁት ነገር እንደሌለ ተናገረች። ፖሊሶቹ ከኛ ጋር በትብብር ትሰራላችሁ፣ አዲስ ነገር ካለ መተን እንጠይቃቸዋለን አይቀርም አሏቸውና ሄዶ ሰዳከት ፈጠን ብላ ወደ ዋናው ሳሎን ትሄዳለች። ጂያን ይከተላታል። ሁሉም ተሰብስበው ገቡ። እማዬ ምን እየሆነ ነው ያለው? ምንድነው ነገሩ? ፖሊሶቹ እዚህ ምን ያደርጋሉ? ሲጀመር አንቺ ምን ልታረጊ ሄድሽ እያለን ነበረ። ሰዳከት ከዛ
በቃ ቦራንን በሶሪያ በኩል በድንበር በኩል መኪና ውስጥ ተጭኖ እንዴት ላረገው ነበረ። ቡርጉን ሁሉን ነገር ከስር እየጨረሰልኝ ነበረ እና ማለቴ በቃ እያለ ስተናገር ማለቴ አንቺ ቦራና አስረሽው በግድ በድንበር እንዲወጣ ታረክ ያደለ ይሄ ነው ቅድሽ እያለ ነበር። አዎ ይሄ ነበር ቅዴ ነበረ። ነገር ግን ነገሮች ተበለሻሹ። ነገሮች ባቀርኳቸው መሰረት አልሄዱልኝም ነበረ። አልቻልኩም ማለቴ ይሄ የእናት ልብ ነው የእናት ልብ በቃ መጨከን ከበደኝ አለችው። እና ምን ሆነ ታዲያ ምን ሆነ እያልሽ ነው አላት ቡርጉን። ማለቴ ቡርጉን ቦራንን በግድ ሊወስደው ሞከረ። ምንም ወደኋላ መመለስ ምናምን ነገር የለም ብሎ ቡርጉን አመረረ። በቃ ከዛ ሽጉጥ አወጣና በቃ አስፈራራው ቦራንን። እኔ ምንም ማድረግ አልቻልኩም፣ ቡርጉንን መታውት፣ ቦራን አመለጠ በማለት ተናገረች። ቡርጉንን መታሽው ብሎ ጃን ጠየቀ። አዎ መታውት ሊገርም ይችላል መታውት ስትል ነበር። ሽጉጥ የታላላት እኔ ጋር ነው ያለው አለችው። እስኪ አምጪው። ታዲያ ፖሊሶች እዚህ በድረስ መታው ሽጉጡን እዚህ አሁን ቀበቶች ስር ታረጊዋለሽ እንዴ እያለ ነበረ። እኔ ሌላ የመጣለኝ ሀሳብ የለማ ታዲያ ትላለች። ጃን ደነገጠ። እስኪ አምጪው እያለ ነበረ። ምን ልታረግ ነው አንተ ምን ልታረግ ስትሉ ነበረ። እማዬ ስጪኝ ሽጉጡን በእናትሽ አንዴ ልየው ብሎ ሽጉጡን ተቀበላት። ሽጉጡን ከፈተው ውስጡ አንድ ጥይት ጎሏል። ይሄን እያሳየችው ይሄው ጥይቱ የለም አየህ ተኩሻለሁ ማለት ነው ስትሉ ነበረ። ጃን ግን ሽጉጡን ከፋፈተና ጭስ ምናምን ነገር ካለ ተመለከተ። ወደ አፍንጫው አስጠግቶ አሸተተ። ነገር ግን ምንም አይነት ይሄ ሽጉጥ እንደተተኮሰ የሚያሳይ ምልክት አጣ። ይሄ ሽጉጥ አልተተኮሰበትም እማዬ የሆነ ነገር አለ እያለ ነበር። ነገርኩህ እኮ እኔ የገደልኩት አልኩህ እኮ ለምንድን ነው የማታምነኝ ትላለች። እና አሊያ ገባቸው ከዚህ ጀርባ ሌላ ነገር እንዳለ። እማዬ ቡርጉንን ማን የመታው አላት። ቦራን የመታው በእርግጠኝነት አይደል እንዴ ብላ አሊያ ትከራከራለች። ሰዳከት አይደለም ቦራን አይደለም እኔ ነኝ በቃ ልጅን ሊገልብኝ ነበር ቡርጉን እኔ ራሴ የገደልኩት በቃ ይሄው ነው ብላ ትከራከራለች። ታዲያ ቡርጉን ሽጉጥ የታለ ብሎ ጠየቀ ጃን። እዚህ ጋር ከዛ የለም እስካሁን ድረስ አልተገኘም ብሎ ተናገረ። ቦራና እማዬ ቦራና ተናገሪ ብሎ ጠየቃት። ሰዳከት ትከራከራለች። ከዛ አሊያ ቢያንስ በዚህ እንኳን ጥቀሚኝ ይሄን ነገር ፖሊስ ጋር ሄደን ብንናገር ልጄን አገኛለሁ ብላ ለመነቻት። አሊያ የእናት ነገር ሆኖባት እያንገባገባን ነበረ። ሰዳከትን እየተቆጣቻት ነው። ልጄ እዛ ደስተኛ አይደለም፣ ይሄ እኮ የእናት አንጀት ነው፣ ጀመልን ካዩ ይታመምብኛል፣ ለምንድነው እንኳን በዚህ ባትተባበሪኝ እያልቻ ነበር። አንቺ ስለምንድነው ማይገባሽ እንዴ እኔ ነኝ የገደልኩት አልኩሽ እኮ ለምንድነው ማሰሚኝ ስራ ነበረ። እማዬ እባክሽ ወደ ጣቢያ እንሂድና ቦራን የመተው ብለሽ ተናገሪ እባክሽ አትከራከሪ እባክሽ ለእውነቱን እናገር እያለ ነበር ጃን። ካያም ቢሆን እማዬ እባክሽ ብሎ ይለምናታል። ሰዳከት ድርቅ አለች። ማቀላችሁ ነገር የለም ብላ ጮኋ እምባስኪ ተናነቃ ድረስ ተናግራ ትታቸው ትሄዳለች። ወይኔ ይባባላሉ እርስ በርስ ጃንና አሊያ። እዚህ ጋር ሰዳከት ሳትወር ቦራን እንደገደለው ቡርጉንን ገብቷቸዋል። እዚህ ጋር ሰዳከት የቡርጉንን ሽጉጥ ደብቀዋለች። በዚህ ሽጉጥ ነው ቡርጉን የተገደለው። ከዛ ቤት መጣችና መኝታ ክፍሏ ገብታ ቁጭ ብላ እያለቀሰች ነበረ እና አሊያም ምንም ነገር ማድረግ አልቻሉም። በቀጥታ ወደ መኝታ ክፍሏ መጣ ቁጭ ብላ እያሰበች ነው። ጃንም በበረንዳ በኩል ያስባል። ምንድነው የሚሆነው? ቦራንን ማን ነው የሚያስቆመው ከዚህ በኋላ? ቦራን እኮ ሊቆም አይችልም በቃ ትላለች ናሬ። በግራና በቀኝ እነ ሻሂን እንዲሁም ከአብሯት ነበሩ። በደረጃው እየወረዱ ናቸው። ድንገት ኢፔክ መታለች። ከኢፔክን ሲያገኛት ኢፔክ እንኳን ደህና መጣሽ ይላታል። ኢፔክ አሊያ ልክ ስትታገት ወይም ደግሞ በቦራን አይኗ በጨርቅ ተሸፍነው ስትወሰድ በርቀት አይታ እሷ ነበረች ቦታውን የተናገረችው። የአሊያ ነገር አሳስቦኝ ነበር የመጣሁት መገኘቷን ሰማሁኝ። እንዴት ናት ስትል ነበር። ደህና ናት ምንም አልሆነችም ተገኝታለች ፈጣሪ ይመስገን። አንቺን ብትሆኚ ስላገሽ በጣም ደስ ብሎኛል ማለቴ ከዛ ሁሉ ጊዜ በኋላ እንደዚህ አንድ ላይ ትንላለን ብዬ አላሰብኩ ነበር ይላታል። ከሞቅ ባለ ሁኔታ እዚህ ጋር ፔክ እያመሰገናን ነበረ። በድንገት ነበረ ዘሬን ከእናቷ ቪዳን ጋር የመጣችው። ከመጀመሪያ ፔክን እያወራ ነበር። ልክ ዘሬንን ሲያት አይኑ በራ ደስ አለው። ከዛም በኋላ እንኳን ደህና መጣሽ እያላን ነበረ። እነሱም ቢሆኑ የአሊያ ጉዳይ አሳስቧቸው ነበረ እዚህ ጋር የመጡት። ከዛም በኋላ ኢፔክ ባንዴ ከያ ሲለወጥባት እየደበራን ነው። ይህን ጊዜ ዘሬን ኢፔክን ለምቤታ ታደርሳትም አለችው። ከእጅግ በጣም ተበሳጨ። ስሜቱ እንዳይታወቅበት ብዙ ሞከረ፣ ተጋጋጠ። ከዛም በኋላ እዚህ ጋር ስትዘሪ እነ ናሬ እየደነገጡ ነበረ። ካያምን ማለት አልቻለም። ኢፔክን ሊያደርሳት ነው። ነይ መኪና ውስጥ ግቢ ብሏት ወደ መጣችበት ሊያደርሳት እየሞከረ ነው። እነ ካያም ቢሆኑ እየወጡ ናቸው። ሻይን ተበሳጨ። ዘሪን ግን ለምን እንደዚህ የምታደርገው? ምን ሆነ ነው? ቆይ ዘሪን ለምን ልጁ እንደዚህ ለምን የምታናድደው እያለ ነበር እሱ እንኳን እስኪታዘብ ድረስ። አሊያ ማታ ላይ ቤት ውስጥ ናት ያለችው። ድንገት ጃን መጣ። አዲስ ነገር አለ? ቪዲዮ ተገኘ አለችው። አልተገኘም ኤሮድ እስካሁን ድረስ እያየ ነው እየተከታተለን ነው በማለት ነገራት። አይ እኔ ግን ፖሊስ ሄጄ እናገራለሁ በቃ ሄጄ ቡርጉንን የገደለው ቦራን ነው ብዬ እናገራለሁ እያለች ስትናገር አንድ ጊዜ አሊያ ቁጭ በይ ተረጋጊ፣ ምንም ጥቅም የለም የአይን ምስክር የለም አላት። እንደ የመኪና ሹፌር ውስጥ የጭነት መኪና እያነዳ የነበረ ሹፌርስ በማለት ነገረችው። እሱ መኪናው እኮ ኮንትሮባንድ እኮ ነው እንዴት ብሎ ነው እኔ አይቻለሁ ምናምን ብሎ ሊናገር የሚችለው ላይ ችግር ከመጠምጠም በስተቀር ተረጋጊ በቃ ብሎ እንድትቀመጥ አደረጋት። ከዛ
በኋላ እያቀፋን ነበረ። ጥቂት ከወሩ በኋላ ሲተቃቀፉ ድንገት ነበረ የተደወለላት በራሷ ስልክ ነው። ስልኳን ያን ቤት ስትመጣ ረስተው ነበረ። የደወለላት ደግሞ ጂያን ነው፣ ህፃኑ ጂያን። እማዬ እኔ ነኝ፣ ስልክሽን ቤት ጥለሹ ነበር የሄድሽው፣ ከዛ አገኙትና ደበኩት፣ ፓስዋርዱን አውቀው ነበር፣ ከፈትኩና ደወልኩልሽ በማለት ነገራት። አባትህ ስልኩ አንተ እጅ እንዳለ ያውቃል አለችው። አያቅም እያለ ነበረ። እሺ ነርሷ አጠገባለች አለችው ሞግዚቷ። እንዳለ ስጠይቀው የለችም ኪችን ናት እያበሰለች አላት። በቃ ጥሩ ይኸውልህ ስማኝ ጂያን እየሰማኝ ነው፣ አሁን ያለበትን ቦታ ትክክለኛውን ቦታ ላክልን፣ እሺ አድራሻውን ላክልን በጉግል እያሉ ነበረ። እሺ ብሎ ህፃኑ ጂያን በቀጥታ አድራሻውን ሊልክላቸው ቦታውን ሼር ሊያደርገው ሲል ወይኔ ባትሪ እየዘጋ ነው ሊዘጋ ነው ይላቸዋል። ፍጣን ቶሎ በል አይዘጋም እያለ ጂያን ያበረታቷል። ባትሪው ዘጋ ሲልክላቸው እጭ ብሎ ህፃኑ ጂያን እንደገና የሞባይል ቻርጀር ኬብል ሊፈልግ ነው። ቻርጀር ማግኘት አለብኝ ይላል። አሊያ በአንድ በኩል ወይኔ ለጥቂት ትላለች። ጂያን እያቀፈ እሷን እያባብላል አይዞሽ እያለ ከዛም በኋላ ጥቂት ቆዩ። መልሰው ተቃቀፉ። ነገሮችን ረስተው እየተሳሳቁ ነበረ። እዛው አንድ ላይ ጋደም እያሉ ናቸው። በሌላ በኩል አሁን ከኢፔክን ቤት አደረሳት። ወደ ግቢ ገቡ። አባትሽ እንዴት ነው ግን ደህና ነው አላት። ምንም አይልም እያለችው ነበረ። ጥቂት አወሩ። ከዛ በኋላ ጥላው ወደ ውስጥ ትገባለች። በሌላ በኩል ሻይን በዛሬ ሁኔታ በዘሪን ተናደዋል። ምንድነው አንቺ ቆይ የምታስቢው እያለ እየጠየቃን ነበረ። ከዛ በድንገት እናታቸው መጣች። ቪዳን እንደመጣች እስኪ ልጅቷን አጨቅጭቃ ስትለው ነበረ። ድንገት ነበር እሷ የመጣችው፣ ምክንያቱም ዘሪን ተጽዕኖ ውስጥ ገብታ ነበር፣ ጫና ውስጥ ነበረች። ሻይን ይቆጣል። ከድንገት ደወለ። አንሺለት እያለ ሻይን ይቆጣል። ከዛ ካያ ዘሪንን ሊያናግራ ነበር የፈለገው። ውጪ አላት። ሊያወሩ ናቸው። በአንድ በኩል ቪዳን ሻይንን ተዋት ልጅቷን አጨቅጭቃት አለችው። ናሬ ጭቅጭቅ ሰልችቷት በቃ ሊድ ብላ ብድግ ስትል ሲያዞራት እንዴ ናሬ ምንድነው የሰሞኑ የሚያዞርሽ ነገር እየበዛ ነው፣ ችግር አለ እንዴ ይላታል። ቪዳን ደግሞ ምናልባት ናሬ ያ ነገር እንትን ብሎ ይሆን ስትላት እባክሽ እንደዛ አትበይ እኔ ልቤ እንዲሰበር አልፈለግም ትላለች። ከዚህ በፊት ያረገዘች መስሏት ተሸውዳ ነበረ እሱን በማስታወስ። ከዛ ዘሪን ወደ ውጪ ወጣች። ካያ እያገኛን ነበረ። ካያ ወደ እሷ ቀረበና እንዴት እንደዚህ ያለሽ ቅድም እንዴት ኢፔክን አርሳት ትይኛለሽ ብሎ እየጠየቃን ነበረ። ብዙ ነገሮችን ሰምቼ እንዳልሰሞኛለሁ፣ ይሄ ግን ያናድዳል፣ ያበሳጫል ይላታል። በአንድ በኩል ኤሮን ለካያ ደወለለት። ካያ በዛሬው ነበረ የፍቺው እንትን የነበረው ችሎቱ የነበረው። በዛሬው ዕለት ስላልተገኙ ሁለቱም ዘሪን እንዲሁም ደሚር ወደ ቀጣይ ተሸጋግሯል፣ ቀኑ ተራዝሟል ብሎ ነገረው። ይህን ጊዜ ካያ አበደ። እንዴት ዘሪን አልነገርሽኝም እያላን ነበረ። ቢዚ ነበር ክትለዋለች። አውቀሽ ነው በእርግጠኝነት የሆነ ነገር አለ፣ ቅድም ከኢፔክ ጋላክሽኝ እንደገና ደግሞ ዛሬ ችሎቱ እንደነበረ አረሳሳሽኝ አላት። ከዛ በድንገት ደሚር መጣ። አልፈታትም እሷን ብትሆን አትፈታኝም እያለ ነበረ። ከወንዶች ጋር ነበር የመጣው። ካያ ተናዶ ደሚርን ሲመታው ደሚር እሱን መደብደብ ጀመረ። ድንገት እነ ሻይን መጡ። ደሚርን ሂድ እያለው ነበረ። እዚህ ጋር ደሚር ዘሪን ሚስቴ ናት፣ እሷን እኔም ባሏ ነኝ፣ ማንም ሰው እሷን ከኔ ሊለያየኝ አይችልም ብሎ እየተቆጣ ነበረ። ከዛም በኋላ ካያን እያባበለችው ናሬ እንዲርቅ ታደርገዋለች። ዘሪን ወደ መኝታ ክፍላ ከገባች በኋላ እያለቀሰች ነው። አምርራ አጠገቧ ቪዳን ትመጣለች። አይዞሽ ብላ እያባበለቻት ናት ያለችው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱን ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።